እንደሆነ ታውቃለህ ብላለች። በእርግጥ የስካር መንፈስ ቢሆንም በአይነ ህሊናዋ የሚመላለሰውን የዴቭን ፍቅር እያሰበች ነው። ባንቴሮን ይህን ሁሉ ሲሰማ ምንም አይነት ቅሬታ አልፈጠረበትም። ምክንያቱም እውነተኛ ፍቅር ነውና። ሿ ሙሽራ ክፍል 34 ምን አዲስ ነገር አለ? ሔዋንና ባንቴሮን በባለፈው ክፍል ተገናኝተው እያወሩ ነው። በተለይ ሮዛና እሱ የፍቅር ግንኙነት ውስጥ እንደነበሩ ስትነግረው ሔዋን በጣም እያዘነች ነው። እናንተ ከሃዲዎች ናችሁ፣ በትዳሩ ላይ እንዴት የሰው ሚስት ታማግጣለህ? በማለት ወቀሰችው። ባንቴሮን በእርግጥ ሁኔታዎች ቢመቻቹልኝ የሮዛን ገላ በተመኘሁት ነበረ። ይህንን ለማድረግ ግን ምቹ አጋጣሚ አላገኘውም። ሮዛን እየተመኘዋት ቀርቷል። ነገር ግን ዛሬ እውነታውን ለዴቭ ተናግሬ ራሴን ነፃ ማውጣት እፈልጋለሁ። ተንኮልና ክፋት ባስብ ኑሮ ያንን ሪከርድ ለዴቭ ባላኩለት ነበር በማለት እንደዛ እግሮቹ ሽባ ሆነው ያዳነውን ዴቭ ውለታውን መመለስ እንዳለበትና ከዚህ በፊት የበደለውን በደል በጥፍ መካስ እንዳለበትም ለሔዋን ይነግራታል። ሔዋን በሰማችው ነገር በጣም ተደነቀች። ስለ ሀቀኝነት በማለት ሳመችው። ይህንን የተመለከተው ዴቭም እሳት ጎርሶ እሳት ለብሶም ወደ ባንቴሮን ይጠጋል። እንዴት እኔ የምፈልጋቸው ሰዎች እየዞርክ ልታጠቃ ይፈለግ? ደግሞ ምን ቀረህ? ለምን እግሮችህ መዳን ሲጀምሩ እኔን ታሳድደ ይገባህ? ለማንኛውም አሁን ከሔዋን ትርቃለህ በማለት ዛተበት። ሆኖም ዛሬ ላይ ሽጉጥ እንደተለመደው የመዘዘ ቢሆንም የመጨረሻ ማስጠንቀቂያ፣ ሁለተኛ እንደዚህ አይነት ስህተት ቢለመድህ ሕይወትህን አጠፋለሁ በማለት ዛተበት። ባንቴሮን ይህንን ባታደርግ ጥሩ ነበረ። ሮዛ ጋራ ያለውንም ነገር በክፋት ሳይሆን ከዚህ በኋላ ራሴን ነፃ ማውጣት ስላለብኝ ነበር ያን ያደረግኩት በማለት ለዴቭ ነገረው። በሰማው ነገር በጣም ተወዛገበ። ታዲያ ባንቴሮንን አስጠንቅቆት ማለትም ድጋሚ ከሔዋን ጫፍ እንዳይደርስም ፍቅርም ሆነ አሊያም በሌላ አቅጣጫ ከእሷ ጋር ቆሞ ማየት እንደማይፈልግም ነግሮት ይመለሳል። ሌላው ልታስፈራራይ ትችላለህ፣ በሔዋን ጉዳይ ግን ከእሷ መራቅ አልችልም፣ በጣም ነው የምወዳት በማለትም እንደሚወዳትና ከዚህ በኋላ ፍቅር ጥያቄውንም እንደሚቀጥልበት ብቻውን እያወራ ነበረ። በሌላ በኩል ሔዋን ለከፍተኛ ተስፋ መቁረጥ ተዳርጋ ለሉሊት እየነገረቻት ነው። ተቀባይነትን አገኛለሁ በማለት ብዙ ነገሮችን እየለፋች ብትሆንም ዴቭ አሁን ባለበት ሁኔታ አይደለም የሔዋን ፍቅር ይቅርና የጀመረውም ስቃይ ውስጥ ገብቷል። ታዲያ ሮዛ እስከምትወልድ ድረስ አብረው እንደምትቆይና ቤተሰቦቿ ልጇን ቀምቶ ሊልካት እንደሚችል ሲዝትባት ነበረ። ነገር ግን ሔዋን በሮዛና በዴቭ መካከል የተፈጠረውን ክፍተት መጠቀም ብታስብም ነገሮች ግን እንዳሰበቻቸው አልሆኑላትም። ሮዛም ፈረሱንም ሜዳውንም ምን ያመቻቸውላቸው ዛሬ እኔን ለማጥቃት ምቹ አጋጣሚ ተፈጠረላቸው በማለት ብቻዋን እያሰበች ነው። በዚህ ሁኔታ እያለችም ዴቭ መጥቶ እንደተለመደው ጭቅጭቅ ይጀምራሉ። ፋታ ትፈልጋለሁ ስትልም ጥያቄዋን አቀረበች። ዴቭም ባቴውም እኮ እኔና አንቺ ተፋተናል፣ አንድ ጣራ ስር መኖር ቻልን እንጂ መቼም እየተግባባን አይደለም፣ ስለዚህ ተፋታን ማለት አይደል በማለት ያስረዳታል። እንግዲህ ምንድን የምትለው አለችው። እሱም እያንዳንዱ ዶክሜንቶችን እንደሰበሰበባትና በተለይ የቤታቸውን ፋይል አውጥቶ ሲያሳያት እብድ ሆነች። እስካሁን እየተጫወትክብኝ ነበሩ ያለች። ዴቭም እነዚህ መረጃዎችን ካሳያት በኋላ የኋላ ታሪኳንም ሊያስታውሳት ፈለገ። ማለትም በዛ ሰዓት ግቢ ውስጥ እኔና አንቺ ስንገናኝ ቤታችሁ ሊሸጥ ምንም ገንዘብ አልነበራችሁም። የካርታ ርክክብ ልታደርጉ ስትሉ ይህንን ገንዘብ ከፍዬ ቤታችሁ ከመሸጥ እንዲድንም አደረግኩኝ። ከዛ በኋላ የኔና ያንቺ ግንኙነትም ቀጠለ። ቀስ በቀስ ተግባባንና ለትዳር በቃን። አየሽ አይደል በማለትም ነገራት። ይህኔ ገና ድክመቷ ሲነገራትም የኋላ ታሪኬን እየቀሰቀስከ አሁን እኔን እስረኛ ታድርገኝ አለችው። ባንቴሮንም እንደተለመደው ለሔዋን ስልክ ደውሎ ሊያናግራት ሲል ትዝ ያለው የዴቭ ፉከራ ነበረ። ማለትም ከሔዋን የማትርቅ ከሆነ ደምህን እንዲፈስ አድርገዋለሁ፣ እና ሮዛ በህይወቴ ላይ ምን ያህል እንደተጫወታችሁብኝ ገና ዋጋ ተከፍሉበት አላቸው በማለት እንደዛተበትም እያስታወሰ ነው እንጂ በፍራቻ ወደኋላ ማለት አልፈለገም። ከሔዋን ጋር መገናኘት እንደሚፈልግ ነግሯትም ስልኩን ይዘጋዋል። ማንም ከዴቭ ተቀባይነትን ስላጣች አሁን በከፍተኛ ድብርት ስላለችም ከባንቴሮን ጋር ወጥታ ፈታ ዘና ማለት ትፈልግ ነበረ። ወደ ውጭ በመውጣትም ከባንቴሮን ጋራም ተገናኘች። በላይ በላዩ እየጠጣችም ሰከረች። በእርግጥ ራሷን እንድትጠብቅ ባንቴሮን እንድትረጋጋ የተለያዩ ነገሮችን እየመከራት ነበረ።
እሷ በመጠጥ ውስጥ ሆና አሁን ከአንተ ጋር ሁኜ ማንን አስታውሳለሁ መሰለህ? ያ ሹፌሩ መካኒክሱ ሲናገር አንደበተ ርቱዕ ሲናደድ እንደ አንበሳ የሚቆጣው ህሊናዬ እሱን እያሰብኩት እኖራለሁ አለችው። አጠገቧ ያለውን ባንቴሮን ማቀፈችው። ይህ አጋጣሚ ለባንቴሮን ከፍተኛ የሆነ ደስታን ፈጥሮለታል። እኔ እንዴት ደስ እንዳለኝ ልነግርሽ አልችልም። ለማንኛውም ምንም ብትይ ባንቺ የሚቀየመው ነገር የለም። ዞሮ ዞሮ ከእጅ እንድትገቢ ነው ፍላጎት እያለ አሁን ሔዋን የምትናገራቸው ነገሮች ምንም እንደማያስቀይሙትም እየገለጸ ነበረ። ሮዛ በከፍተኛ ሐዘን ውስጥ ናት። ሉሊት እያጽናናቻት ነው። የሮዛ ክፋት ከእናቷ የመነጨ እንደሆነ በሚገባ ተረድቶታል። ዛች ክፉ እናትሽ ጋር የመከርሽው ሴራ ገና ዋጋ ያስከፍልሻል በማለት ሲዝትባት ጭራሽ በእናት የመጣህ እያለችም ተንጨረጨረች። እንግዲህ በዚህ ሁኔታ ሐዘን ውስጥ የገባችው ሮዛ ሉሊት ግን ብዙ ነገር እንዳደረገችባት ነገር ግን እና ጥላቻ ሳታሳድር ሮዛን ስትመክራት ነበረ። መጠንከር አለብሽ፣ በዚህ ሁኔታ ራስሽን መጉዳት የለብሽም፣ ሰሞኑን እያደረግሽ ያለሽው ትክክል አይደለም በማለት ሮዛ መከረቻት። ሮዛም እሺ የኛ መካሪ፣ ማንኛውም ከዴብ ያረገዝኩትን ልጅ ላስወጣው ነው በማለት እንደምታስወርድም ትነግራታለች። ሉሊት በሰማችው ነገር በጣም ደነገጠች። እንዴት እንደዚህ አይነት ስራ ትሰሪያለሽ? በጭራሽ አታደርገውም፣ አንቺንም ሆነ ልጁንም መጉዳት የለብሽም ማለት። ሮዛም ከዴብ ልጅ እንዲኖራት እንደማትፈልግም ገለጸችላት። ሉሊት ግን በፍጹም አታደርገውም፣ ተረጋጊ እያለች እየመከረቻት ነበረ። ታዲያ በስከ መጨረሻም ሉሊት ስትለያት ግን እያንዳንዳችሁ ስሜታቸውን መረዳት እፈልጋለሁ በማለት ልትታዘባት እንደፈለገችም ስትገልጽ ነበረ። ነገራችን ላይ ሉሊት ሮዛን ብቻ አይደለም ዴቭንም በተቻላት መጠን ለመምከር እየሞከረች ነው። አሁን ከስሜታዊነት ወጥቶ ነገሮችን በእርጋታ መፍታት እንዳለበትም እየነገረችው ነበረ። ግን የሮዛ ነገር እንዳበቃላትና ከዚህ በኋላ እሷን አምኖ መኖር እንደማይችልም ገልጾላታል። እንግዲህ ውሳኔ ይህ ሆነ ማለት ነው እያለች በስከ መጨረሻም ስትጠይቀው ነበረ። አዎ ከዚህ በላይ ምን ልወስን እችላለሁኝ? የሮዛ ጉዳይ አብቅቶልናል በማለት ሁለታቸው ቆመው እያወሩ በነበሩበት ሰዓት ያልተጠበቀ ነገር ተመልክተዋል። እሱም ሔዋን ራሷን ለመርሳት ከሲጃራ አልፋ ዛሬ አልኮል መጠጥ በላዩ ስትጠጣ ቆይታም ስክር ብላለች። ባንቴሮን ራሷን ስትስትበት አዝሎም ወደ ቤት ይዟት መጥቷል። ከሔዋን አይደለም እኔ ከማውቃቸው ሰዎች ጋር ቆመህ ማየት አልፈልግም የተባለው ባንቴሮን አሁን ደግሞ ሌላ ፈተና ገጥሞታል። ለማንኛውም ሔዋንን ለመርዳት ወይም ደግሞ ከመጠጥ ቤት ተሸክሟት የመጣውን ሔዋንን ፈው ሽጉጥ እንደመዘዘበት ሁሉ አሁን ደግሞ ይህንን ሲሰማ ዴቭ ምን ሊል ይችላል? እንግዲህ ዴቭ ብዙ ጊዜ ስሜታዊ በመሆን ነገሮችን በቶሎም ይወስናል። መካከልም ከባድ ስህተት እንዳይሰራም ያሰጋል። በእርግጥ ዴቭም ነገሮቹ በላይ እየተደራረቡበት በሚያሳዝን ሁኔታ ፈተናዎች እየገጠሙት ነው። ምስኪኗ ሉሊትም ለተበደለችው በቀልን ሳይሆን ይቅርታን በደንብ እያስተማረችን ትገኛለች። በተለይ ሮዛ ሉሊትን ከደላላዎች ጋር በመነጋገር ለመጉዳት ስንት ነገር እንዳላደረገችባት ሁሉ እሷም ሆነ ለልጇ ሕይወት እየተጨነቀችላት ነው። ማንኛውም ትንሿ ሙሽራ ክፍል 34 የዛሬውን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።